ጴጥሮስም በኢየሱስ ስም አጠመቃቸው ይላል። እግዚአብሔር በአብ በወልድ በመንፈስ ቅዱስ ስም አጥምቁ ነው ያለው ኢየሱስ። ጴጥሮስ ግን በኢየሱስ ስም ብቻ ለምን አጠመቀ? ኦንሊ ጂሰሶች እችን ይጠቀሙበታል። ይሄው ሶስቱ አንድ መሆናቸውን ኢየሱስ ሶስቱ መሆኑን ጴጥሮስ ስላወቀ ነው በኢየሱስ ስም ያጠመቀው። ይሄ በአብ በወልድ በመንፈስ ቅዱስ የምትሉት ትክክል አይደለም ይላል። የጴጥሮስን ጥምቀት ነው ወይንስ ኢየሱስ ያለውን ጥምቀት ነው መጠመቅ ያለብን? በብስቲ ማንበብ ሙሉ ሰው ያደርጋል። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ጴጥሮስም ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ተጠመቁ የመንፈስ ቅዱስ ስልጣን ትቀበላላችሁ ጴጥሮስ ነው ያለው። ማቴዎስ 28:19 እና 20 ደግሞ ኢየሱስ መጣና እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። በማ በእኔ ማለት ነበር። አብ ወልድ መንፈስ ቅዱስ ሲጠቀለል ኢየሱስ ነው ለማለት ነው ጴጥሮስ። ስለዚህ ዲስ ታይም በኢየሱስ ስም የሚጠመቁ ሰዎች አሉ። አሁን እኛ ማመን ያለብን ኢየሱስን ነው ወይንስ ጴጥሮስን? ቁጥር 38 ላንብበው። ምን ይላል? ምዕራፍ 2 ቁጥር 38 ምን ይላል? ራሳችሁ ለመከራከር ሳይሆን ለማወቅ አንብቡ። እናንተ ዝግጅታችሁ ለመከራከር ነው። ያ ደግሞ እኔም ሳደርገው የነበረ ነው። ተዋል አይደለም። ምን ይላል? ጴጥሮስም ይላል ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ኃጢአት የሚሰረየው በኢየሱስ ክርስቶስ ስም ስትጠመቅ። ጥምቀት ኃጢአት እንደሚያሰርይ በኢየሱስ ክርስቶስ መጠመቅ ገስዋል። የመንፈስ ቅዱስንም ስጦታ ትቀበላላችሁ ይላል። ኃጢአትም ይሰረያል ጥምቀት፣ የመንፈስ ቅዱስ ስጦታም ይሰራል። ይሄን መጽሐፍ ቅዱስ እያለ እነሱ ጓገጭ ነው። ኖ ሁሌም ፕሮቴስት ማድረግ ነው። ፕሮቴስት እናንተ በጌታ በኢየሱስ ተጠመቃችሁ እንደው አደራችሁን እንደው እኔ እንዴት በምን ቋንቋ እንደሚነገር አላውቅም፣ ግን በምችለው መንገድ ልንገራችሁ። እግዚአብሔርን ይኸውላችሁ የእድሜ ልክ ውለታ ነው ያለብን። የዘላለም ውለታ ነው ያለብን። በጌታ በኢየሱስ ስም የመጠመቅ ዕድል እኮ ስታገኝ ዓለም ሳይፈጠር አስቀድሞ በክርስቶስ ኢየሱስ እኮ ተመረጥክ ማለት እኮ ነው። ውሃ ውስጥ ገብተህ ወጣ ማለት አይደል። ዓለም ሳይፈጠር በፊት በክርስቶስ ኢየሱስ ተመረጠን የሚለውን ነገር ክሌም ማድረግ የምንችለው እኮ እንደነሱ በጌታ በኢየሱስ ተጠምቀን። ዛሬ ዝም ብሎ መጽሐፉን የያዘ በጠቅላላ መጽሐፍ ስላለው የሚያወራውን ነገር አይደለም መስማት ያለባቸው። ዝም ብሎ አንድ ትልቅ አዳራሽ ተከራይቶ የሚያወራውን ነገር አይደለም። እሱ አይደለም ትልቅ አዳራሽ መከራየት በክርስቶስ አያስመርጥም። በኢየሱስም መጠመቅ ነው። በኢየሱስ ስም የተጠመቁት ናቸው ዓለም ሳይፈጠር በክርስቶስ ኢየሱስ ተመርጣቸዋል የተባለው። ያን እድል ነው ያገኘሽው እህቴ፣ ያን እድል ነው ያገኘው። እግዚአብሔር የተመሰገነው። በፊት ርቀህ ነበርክ፣ አሁን ግን በክርስቶስ ኢየሱስ ቀርበሃል። ይህን እድል ነው ያገኘሽው። ይህን ዝም ብሎ ሰፈር ለብሽቅ ብሎ በሚያወሩት ወሬ በዛ እንትን የሚል ነገር አይደለም። እግዚአብሔር የተመሰገነው። ባካችሁ ዝም አታሹፉብን። እኛ የዘላለም የምስጋና ዕዳ ነው ያለብን። ለዘላለም አመስግነን እንደገና አመስግነን እንደገና አመስግነን እንደገና አመስግነን ልናቋርጥ በማንችለው ውለታ ውስጥ ነው ያለ ነው። እግዚአብሔር የተመሰገነው። ከኛ ባልሆነ ነገር ክርስቶስ በልባችሁ አለ ይላቸዋል። እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞላላችሁ ይላቸዋል። ሩቅ ነበራችሁ፣ አሁን ግን ቀርባችኋል። እናንተ የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም ይላቸዋል። እግዚአብሔር የተመሰገነ አይደላችሁ። አንቺ በጌታ በኢየሱስ ስም የተጠመቅሽ እህት፣ አንተ በጌታ በኢየሱስ ስም የተጠመቅ ወንድሜ፣ እንደ ኤፌሶን ሰዎች አንተ እኮ እንግዳ አይደለም፣ የእግዚአብሔር ቤተሰቦች ነው የምትባለው እኮ አንተ። እና የሆነልን ነገር እንድናስተውል በጣም ያስፈልጋል። እግዚአብሔር የተባረከ ይሁን። በሐዋርያትና በነቢያት መሰረት ላይ ታንጻቸዋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው የተባለላቸው እኮ ናቸው። አንቺ በጌታ በኢየሱስ ስም የተጠመቅሽ እኮ በጸጋ ድነሻል። በጸጋ ድናቸዋል የተባለላቸው በኢየሱስ ስም የተጠመቁ ናቸው እንጂ እጅ አወጡ አይደሉም። የግራ እጅና የቀኝ እጅ አወጡ እኮ አይደሉም። በጸጋ ድናቸዋል የተባሉት እኮ
በጌታ በኢየሱስ ስም የተጠመቁ የኤፌሶን ሰዎች ናቸው በጸጋ ድናችኋል የተባሉት። እኔ ምለውን ብለው ተብለው የሆነ ሰዎች ያመጡትን የጸሎት ቀመር የደገሙ ሰዎች እኮ አይደሉም እኮ በጸጋ ድናችኋል የተባሉት። በጌታ በኢየሱስ ስም ለመጠመቅ ፈቃደኞች ሆናችሁ ናቸው። እግዚአብሔር የተመሰገነ ይሁን። በጌታ በኢየሱስ ክርስቶስም መጠመቅን ሳትጸየፍ፣ በጌታ በኢየሱስ ክርስቶስም መጠመቅን እንደ እርኩስ ነገር እንድትቆጥር ሳትደረግ ከእንደዛ አይነት ትብታብ ነፃ ወጥተህ እንደ ኤፌሶን ሰዎች በጌታ በኢየሱስ ስም የተጠመቅ አንተ ታላቅ ሕዝብ ነህ። አንተ ታላቅ ሕዝብ ነህ። እግዚአብሔር የተመሰገነ ይሁን። ይህ እንደዚህ አይነት እድል ነው እግዚአብሔር የሰጠን። በጣም የሚገርማችሁ ነገር እኮ አለ የሚባል በዚህ ዓለም ላይ አለ የሚባል መጽሐፍ ቅዱስ ይዞ የሚዞር በሙሉ እኮ በጌታ በኢየሱስም እኮ መጠመቅ የተኛውንም ካታጎሪ ስጧቸው። እርስ በርሳቸው የሚነጋገሩትን ነገር እሰማለሁ፣ ግን ማንም ከማንም በሚሻልበት ደረጃ ላይ አይደለም ያለው። ለምን አንደኛው አንደኛውን እንደሚነቅፈው እንኳን ግልጽ አይደለም። ምክንያቱም ሁሉም በኢየሱስ መጠመቅ አያምኑማ። ሁሉም በኢየሱስ ክርስቶስ መጠመቅን አይቀበሉማ። ሁሉም በኢየሱስ መጠመቅን እየተጸየፉ ዝም ብሎ በተራ ነገር እርስ በርሳቸው ይጋጫሉ። እኔና እናንተን ግን እግዚአብሔር በጣም ረድቶናል፣ አግዞናል። እግዚአብሔር የተመሰገነ ይሁን። ትልቅ እርዳታ እግዚአብሔር ረድቶናል። የእግዚአብሔር ቤተሰቦች ሆነናል። በጸጋ ድናቸዋል ተብለናል። በክርስቶስ ኢየሱስ ተመርጠናል። በሐዋርያትና በነቢያት መሰረት ላይ ታንጸናል። የኤፌሶን ሰዎች የሆነላቸው ነገር ሁሉ ሆኖልናል። እግዚአብሔር የተባረከ ይሁን። ናገባ እስኪ ጆርጅ ደምሴ ውሃ ኤችቶ አያድንም። ጥምቀት እኮ ነው ያልነው። ጥምቀት ነው ያልነው እንጂ ውሃ ያድናል አላልንም እኮ። ውሃና ጥምቀት በጣም የተለያየ ነገር ነው። ያቸው እንዴት እንዳስተማሯቸው በዚህ ነው የምታዩት። ውሃና ጥምቀት መለየት እንዴት ነው የማይቻለው? ጨርቅና ሱሪ አንድ ነው። ጨርቅ ማለትና ሱሪ ማለት አንድ ነው። ጨርቅ ማለትና ኮት ማለት አንድ ነው። ኮት ሁሉ ከጨርቅ ነው የተሰራው፣ ግን ጨርቅ ሁሉ ኮት እኮ አይደለም። ሱሪ ከጨርቅ ነው የተሰራው፣ ግን ጨርቅ ሁሉ ሱሪ ነው ማለት አይደለም እንጂ ውሃ ሁሉ ጥምቀት እኮ አይደለም። ውሃ ይጠጣል፣ ውሃ ይዋኝበታል፣ ውሃ ሻወር ይወሰድበታል። ያ ሁሉ እኮ ጥምቀት አይደለም። እኛ ስለ ጥምቀት ነው የሚያወራው እንጂ ስለ ውሃ ያድናል እያለ ጥምቀት ነው እያለ። ስለዚህ ግባና አስረዳን ማለት የምትፈልገው ነገር ጥምቀት ነው። ጥምቀት ስናወራ ስለ ክርስቶስ ሞት ነው የምናወራው። ጥምቀት ስናወራ ከክርስቶስ ቀብር ጋር ስለመተባበር ነው የምናወራው። ጥምቀት ስናወራ ከክርስቶስ ትንሣኤ ጋር ስለመተባበር ነው የምናወራው። ውሃ የጠጣ ሁሉ ከክርስቶስ ሞት ጋር ይተባበራል ማለት እኮ አይደለም። ውሃ የጠጣ ሁሉ ከክርስቶስ ሞት ጋር ይተባበራል ማለት እኮ አይደለም። ስለዚህ እንዲሁ አወቅን ብላችሁ አሁን ቅድም የጻፈው እንግሊዝኛ ማወቁ ነው በሱ ቤት ኤችቶ ነው ያለኝ። እንግዲህ የፔሪዮዲክ ቴብል ተማሪ ነው ማለት ነው። ስለዚህ በፔሪዮዲክ ቴብል ሕግ መሰረት የውሃ ኮድ ኤችቶ ነው፣ 2 ሃይድሮጅን እና 1 ኦክሲጅን መሆኑ ነው። እና በቃ ትልቅ እውቀት እሱ ጥምቀት አይደለም። ውሃ ጥምቀት አይደለም። ውሃ ሊጠጣ ይችላል። ውሃ ሊዋኝበት ይችላል። ውሃ ሻወር ልትወስድበት ትችላለህ። ያ ሁሉ ጥምቀት አይደለም። ጥምቀት አንድ ጊዜ ብቻ እኮ። ሻወር እድሜ ልክህ ልትወስድ ትችላለህ። ውሃ እድሜ ልክህ ልትጠጣ ትችላለህ። ጥምቀት ግን አንድ ጊዜ ብቻ ነው። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት። ስለዚህ ጥምቀትና ውሃን እንኳን ለይታችሁ እንደዚህ ብቻ ለምንድን ነው የሚሆነው? የሰዎችን የጥምቀት ቫልዩ ከጭንቅላታቸው እንዲወርድ፣ በኢየሱስ ስም መጠመቅ እንዲቀል፣ እንዲያስጠላቸው፣ እንዲያስጸይፋቸው ለማድረግ የተጠቀሙበት ቴክኒክ ነው። ይሄ ሁሉ አሁን የሚነግረን ኤችቶ ዋይ ኤችቶ ደብሊው ኤችቶ ምናምን የሚሉን ያ ነው።
ሰዎች እንዲቀል ስለተደረጉ ነው። ጥምቀት የሆነ ቀላል ነገር ብታደርገውም ጥሩ ነው፣ ባታደርገውም ችግር የለውም ወደዛ ደረጃ እንዲቀል ሰዎች መምህራን የተጠቀሙበት ቴክኒክ ነው። ያሳዝናል። ምንም ሌላ መንገድ የለውም። የክርስቶስን ሞት፣ የክርስቶስን ቀብር፣ የክርስቶስን ትንሣኤ የምትተባበርበት ሌላ ምንም መንገድ የለውም። ጥምቀት ብቻ ነው። አንድ ሰው ጥምቀትን ሲንቅ የክርስቶስን ሞት ነው የናቀው። ጥምቀትን ሲንቅ የክርስቶስን ቀብር ነው የናቀው እንጂ ዝም ብሎ ቀላል ነገር አለ። ክርስቶስ በአብ ክብር ከሙታን እንደተነሳ እኛም በአዲስ ሕይወት እንድንመላለስ በጥምቀት ከእሱ ጋር ተቀበርን ነው። በአዲስ ሕይወት እንድንመላለስ እግዚአብሔር የተመሰገነ ይሁን። በአዲስ ሕይወት እንድንመላለስ። ስለዚህ የኤፌሶን ሰዎች በጸጋ ድናቸዋል የተባሉት የኤፌሶን ሰዎች በጌታ በኢየሱስ ስም የተጠመቁ ናቸው። ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ በጌታ በኢየሱስ ክርስቶስ ስም ተጠመቁ ይላል። ሐዋርያት ሥራ ምዕራፍ 8 ቁጥር 16 ላይ በጌታ በኢየሱስ ተጠመቁ ይላል። ሐዋርያት ሥራ ምዕራፍ 10 ቁጥር 48 ላይ በጌታ በኢየሱስ ተጠመቁ ይላል። ሐዋርያት ሥራ ምዕራፍ 19 ቁጥር 5 ላይ በጌታ በኢየሱስ ተጠመቁ ይላል። ከየት ይመጣል? አብ ወልድ መንፈስ ቅዱስ የሚባል ጥምቀት የለም። አልታዘዘማ። በአብ ወልድ መንፈስ ቅዱስ ስም ነው የታዘዘው እንጂ አብ ወልድ መንፈስ ቅዱስ ብላችሁ አጥምቁ የለም። ለምንድን ነው ታዲያ እዚህ ጋር ግርግሩ ብላችሁ ካላችሁ ትልቁ ጉዳይ የጥምቀት ብሎ የምንለው የአራት ፊደል ወይም የአምስት ፊደልን ጉዳይ አይደለም። በጌታ በኢየሱስ ክርስቶስ ስም የተጠመቁ ሰዎች ያገኙትን ነገር እንዳናገኝ ነው ግርግሩ። እነዛ በጌታ በኢየሱስ ስም የተጠመቁትን የኤፌሶን ሰዎች ነው በጸጋ ድናቸዋል የተባለላቸው። እነኛ በጌታ በኢየሱስ ስም የተጠመቁትን ሐዋርያት ሥራ ምዕራፍ 19 ቁጥር 5 የኤፌሶን ሰዎች አጵሎስ በቆሮንቶስ ሳለ ጳውሎስ በላይኛው ግራ አልፎ ያገኛቸው ሰዎች ምን ይባላሉ? የኤፌሶን ሰዎች ይባላሉ። በጌታ በኢየሱስ ስም የተጠመቁ ናቸው። በሐዋርያትና በነቢያት መሰረት ታነጻቸዋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስን የተባለላቸው እነሱ ናቸው እንጂ ዝም ብሎ እንዴት ይሆናል? አይሆንም። ስለዚህ በሽሽቁ አይጠቅምም። በማስረጃ መነጋገሩ ነው የሚጠቅመው ወገኖች። እግዚአብሔር ይባረክ።